እንግዲህ ዛሬ ወደዚህ ጥልቅ ትንታኔ ስንገባ አንድ ምስል በአእምሮአችን እንድንስል እፈልጋለሁ። እሺ። አንድ በጣም ድንቅ የሆነ እና እጅግ ውብ የሆነ ስዕል ፊት ለፊት ቆመን የተመለከትን ነው እንበል። ልክ ነው። ማለቴ ቀለሙና ጥበቡ እጅግ አስገራሚ የሆነ ስዕል። አዎ ልክ እንደዛ። ግን ደግሞ ልክ መሃሉ ላይ አንድ ትልቅ ጥቁር ቀለም ተደፍቶበታል። ስዕሉን አበላሽቶታል። አዎ ያሳዝናል። እና ይህን ስናይ ወደ አእምሮአችን የሚመጣው የመጀመሪያው ጥያቄ ይሄ ታላቅ ሰዓሊ ይህን ያህል ድንቅ ስዕል ስሎ ለምን ይሄ ጥቁር ቀለም ስዕሉን እንዲያበላሽው ፈቀደ የሚለው ነው። ትክክል ነህ። አየህ፣ ይህም ምስል ለዘመናት በክርስትናው ዓለም ሲጠየቅ የኖረውን እና የብዙዎችን እምነት የሚፈትነውን አንድ ትልቅ ጥያቄ ይወክላል። አዎ፣ እግዚአብሔር ሁሉን ቻይና ፈጽሞ ቸር ከሆነ ለምን በዚህ ዓለም ላይ ክፋት፣ ጭካኔና መከራ እንዲኖር ፈቀደ የሚለውን ከባድ ጥያቄ። እንግዲህ ይህ ጥያቄ በፍልስፍናው ዓለም የክፋት ችግር ወይም ደግሞ the problem of evil በመባል ነው የሚታወቀው። ልክ ነሽ። ማለቴ ብዙ ጊዜ የክርስቲያንን እምነት መሰረት ለመፈተን እና አንዳንዴም የእግዚአብሔርን መኖር ለማስተባበል የሚነሳ ዋነኛም መከራከሪያ ነው። እና መከራከሪያው በመሰረቱ እግዚአብሔር ክፋትን ማስወገድ ይቻለ ካላስወገደው ፈጽሞ ቸር አይደለም የሚል ነው አይደል? አዎ፣ ወይ ደግሞ ቸር ሆኖ ሳለ ማስወገድ ካልቻለ ሁሉን ቻይ አይደለም ማለት ነው ይላሉ። በአጭሩ ፍጹም ቸርነትና ሁሉን ቻይነት ከክፋት መኖር ጋር አብሮ ሊሄዱ አይችሉም የሚል ጠንካራ የሚመስል አመክንዮ ነው። ትክክል ነህ። እናም ዛሬ በዚህ ትልቅ ትንታኔያችን የምንመረምረው ይሄንኑ አሮጌ መከራከሪያ ሙሉ በሙሉ የገለበጠውን ታላቅ ሥራ ነው። አዎ፣ የአልቪን ፕላንቲንገን መጽሐፍ በተለይም እግዚአብሔር ነጻነትና ክፋት በሚለው መጽሐፉ ከገጽ 49 እስከ 53 ያለውን ክፍል በጥልቀት እናያለን። አዎ፣ ፕላንቲንጋ ይህን ችግር ለመፍታት የተጠቀመበት መንገድ እጅግ አስገራሚ ነው። መልሱን የሚጀምረው ከነጻ ፈቃድ ነው። ነጻ ፈቃድ ሲል ዝም ብሎ በደፈናው አይደለም ያልፈው አይደለም። እግዚአብሔር ለምን ነጻ ፈቃድን መፍጠር እንዳስፈለገው እና ያ ነጻ ፈቃድ ደግሞ ምን አይነት አመክንያዊ ግዴታዎችን ይዞ እንደሚመጣ በጥልቀት ነው የሚያብራራው። እሺ፣ ይህንን ግልጽ ለማድረግ መጽሐፉ ላይ የተጠቀመውን ያንን አዝናኝ ምሳሌ ብናነሳስ? የትኛውም ማለቴ የከንቲባውን? አዎ፣ የቦስተን ከተማ ከንቲባ ስለነበረው ስለ ከርሊ ስሚት የሚታረከውን ታሪክ። እሺ፣ እንግዲህ ታሪኩ ምን መሰላ? ከርሊ ስሚት የቦስተን ከንቲባ ነው። በከተማ ውስጥ አዲስ አውራ ጎዳና ለመስራት ሲባል አንድን አሮጌ ቤተክርስቲያን ለማፍረስ እቅድ ወጥቷል። እሺ፣ ቤተክርስቲያኑን ይፈረስ ነው? አዎ። እና ከርሊ ይሄንን ይቃወመዋል። ሆኖም ግን የሃይዌይ ዳይሬክተሩ ለከርሊ አንድ ማይታመን ነገር ያቀርብለታል። ጉቦ፣ $35,000 ጉቦ አይል? ትክክል። ከርሊም ጉቦውን ተቀብሎ ተቃውሞውን ያነሳል፣ ቤተክርስቲያኑም ይፋረሳል። እዚህ ላይ ነው እንግዲህ ፕላንቲንግ ዋነኛውን ጥያቄ የሚያነሳው። እግዚአብሔር ሁሉንም ቻይ ስለሆነ ከርሊ ይህንን ጉቦ የማይቀበልበትን ሌላ ሊፈጠር የሚችል ዓለም መፍጠር ይችል አልነበረም ወይ? አዎ፣ ይሄን ስንመረመር ወደ ጥልቅ ፍልስፍና ውስጥ መግባታችን ግድ ነው። ሊፈጠር የሚችል ዓለም ስንል ምን ማለታችን እንደሆነ ግልጽ ማድረግ አለብን። ማለት እግዚአብሔር ዓለምን ከመፍጠሩ በፊት በእቅዱ ውስጥ የነበሩት አማራጮች ማለታችን ነው? ልክ ነህ። ማለቂያ የሌላቸው አማራጮች። ልክ ማለቂያ የሌላቸው የመጽሐፍት ክምችቶች እንዳሉበት ቤተ መጻሕፍት አሰቡ። እሺ፣ የእያንዳንዱ መጽሐፍ የዓለምን ታሪክ ከነሙሉ ዝርዝሩ የያዘ ነው። በአንደኛው መጽሐፍት ውስጥ ከርሊ ጉቦውን እምቢ ይላል፣ በሌላኛው ደግሞ $40,000 ይጠይቃል። ስለዚህ አዎ፣ እግዚአብሔር ከርሊ ጉቦውን እምቢ የሚልበት አማራጭ ዓለም በእቅዱ ውስጥ ነበረው ማለት ነው። ነበረው። ሆኖም ግን ያንን የተለየ ዓለም ወደ እውነት ለማምጣት ሲሞክር አንድ ትልቅ መሰናክል ያጋጥመዋል። መሰናክሉ የከርሊ ነጻ ፈቃድ ነው። ትክክል። እግዚአብሔር ከርሊ ሁልጊዜ እና ያለ አንዳች ስህተት ትክክለኛውን ነገር ብቻ የሚያደርግበትን ዓለም መፍጠር ቢችልም ያንን ማድረግ የሚችለው ግን የከርሊን ምርጫ አስቀድሞ ፕሮግራም በማድረግ ብቻ ነው። አየህ፣ እዚህ ጋር ነው ቁልፉ ነገር። ማለቴ ይሄ ልክ አንድ ወላጅ ልጁ በነጻነት እንዲወደው ከመፈለግ እና በውስጡ የኮምፒውተር ፕሮግራም የተገጠመለት ሮቦት ታዛዥ እንዲሆንለት ከመፈለግ ጋር ይመሳሰላል። ዋው፣ በጣም ጥሩ ንጽጽር ነው። ሮቦቱ ፈጽሞ አይሳሳት፣ የተነገረውን ብቻ ነው የሚያደርገው። አዎ፣ አዝራሩን ስንጫነው ወዳለሁ ይላል።
ግን ያ ሮቦት እውነተኛ የሞራል ጥሩነት ወይም እውነተኛ ፍቅር የለው። ትክክል ነህ። ምክንያቱም አለመታዘዝ ወይም አለመውደድ አይችልምና። ስለዚህ እውነተኛ ፍቅር ሁልጊዜም አማራጭን ይጠይቃል ማለት ነው። አዎ፣ እውነተኛ ፍቅር ታማኝና የሞራል ውሳኔ ሁልጊዜ ነፃ ምርጫን ይፈልጋሉ። አንድ ሰው ጥሩ የሚባለው መጥፎ መሆን እየቻለ በራሱ ነፃ ምርጫ ጥሩ መሆንን ሲመርጥ ብቻ ነው። እንግዲህ እግዚአብሔር ዓለምን ሲፈጥር እውነተኛ የሞራል ጥሩነትን ስለፈለገ ለሰው ልጆች ይህንን እውነተኛ ነፃ ፈቃድ ሰጠ። ነገር ግን ነፃ ፈቃድ መስጠት ማለት የሞራል ክፋት የመፈጸም ዕድልን እና አቅም አብሮ ማምጣት ማለት ነው። አንዱን ያለ ሌላው ማግኘት አይቻልም። አዎ። እና ፕላንቲንጋ ይህንን እውነታ ይበልጥ ለማብራጋት አንድ እጅግ አስገራሚ ጽንሰ ሐሳብ ያስተዋውቃል አይደል? ትራንስ ወርልድ ዲፕራይቬቲ ይለዋል። ልክ ነህ። ትራንስ ወርልድ ዲፕራይቬቲ። ይህ ቃል በእውነት ትንሽ ከባድ ይመስላል። አዎ፣ ከብድ ይላል ማለቴ በሁሉም ሊፈጠሩ በሚችሉ ዓለማት ውስጥ ያለ ኃጢአተኝነት እንደማለት ነው። ግን ሐሳቡ ምንድን ነው? ጽንሰ ሐሳቡ የሚነግረን ይሄንን ነው። ከርሊ ሙሉ ነፃ ፍቃድ እስከተሰጠው ድረስ እግዚአብሔር ሊፈጥረው በሚችለው በማንኛውም አይነት የህይወት ሁኔታ ቢሆን ቢያንስ በአንድ የሞራል ምርጫ ላይ ይሳታል። እንዴ ቆይ ማለት በየትኛውም ሊፈጠር በሚችል ዓለም ውስጥ ቢሆንም? በገንዘብ ተተረፍርፎም ቢሆን ወይም በድህነት ኑሮ ወይም በተለየ አስተዳደግ ውስጥ አልፎ ነፃ ምርጫ እስካለው ድረስ የሆነ ቦታ ላይ በራሱ ፍቃድ ስህተት መስራቱ አይቀርም። ዋው! ይህ የሚያመልጡትና የከርሊ ነፃነት የሚያጅበው የኃጢአት ዝንባሌ ነው እንግዲህ ትራንስ ወርልድ ዲፕራቪቲ የሚባለው። አዎ፣ እግዚአብሔር ከርሊን ፈጥሮ ነፃ ፍቃድም ሰጥቶት፣ ነገር ግን ከርሊ ሁልጊዜ በየቀኑ በእያንዳንዱ ደቂቃ ትክክለኛ ውሳኔዎችን ብቻ የሚያሳልፍበትን ዓለም መፍጠር አይችልም። ቆይ እዚህ ጋር አንድ ጠንካራ ተቃውሞ ላንሳ። እሺ፣ እግዚአብሔር ሁሉን ቻይ አይደል እንዴ? ሁሉን ቻይ ከሆነማ እንዴት አይችልም እንላለን? በጣም ወሳኝ ጥያቄ ነው። ብዙዎችንም ያደናግረውም ይሄ ነው። ማለቴ እግዚአብሔር ሁሉን ማድረግ ከቻለ ለምን ከርሊ ሙሉ በሙሉ ነፃ ሆኖ ሳለ ነገር ግን ሁል ጊዜ ትክክለኛውን ነገር ብቻ የሚመርጥበትን ዓለም መፍጠር አቃተው? የእግዚአብሔርን አቅም መገደብ አይሆንም ወይ? አይሆንም። አየህ፣ የእግዚአብሔርን ሁሉን ቻይነት ትርጉም በትክክል መረዳት አለብን። ሁሉን ቻይነት ማለት አመክንዮአዊ ቅራኔዎች ማግረድ ይችላል ማለት አይደለም። አመክንዮአዊ ቅራኔ ስትይ? አመክንዮአዊ ቅራኔ ማለት ራሱ በራሱ ትርጉም አልባ የሆነ ሐሳብ ነው። ለምሳሌ ማንም ሰው ክብ የሆነ አራት ማዕዘን መፍጠር አይችልም። አዎ፣ ክብ እና አራት ማዕዘን አንድ ላይ ሆኖ። ትክክል። እግዚአብሔርም ቢሆን ክብ የሆነ አራት ማዕዘን አይፈጥርም። ምክንያቱም የቃላት ጨዋታ እንጂ ትርጉም የሌለው ነገር ነው። እሺ። በተመሳሳይ መልኩ አንድ ሰው ሙሉ በሙሉ ነፃ ፈቃድ ኖሮት ነገር ግን ምርጫው አስቀድሞ በእግዚአብሔር የተወሰነ እንዲሆን ማድረግ አመክንዮአዊ ቅራኔ ነው። አሁን ግልጽ እየሆነልኝ መጣ። በግድ የተደረገ ነፃ ምርጫ ልክ እንደ ክብ አራት ማዕዘን ነው ማለት ነው። 100%። እግዚአብሔር የከርሊን ምርጫ ተቆጣጥሮ ጉቦ እንዳይቀበል ካደረገው ከርሊ በዚያ ቅጽበት ነፃ አልነበረም ማለት ነው። ውሳኔው የከርሊ ሳይሆን ፕሮግራም ያደረገው የእግዚአብሔር ውሳኔ ይሆናል ማለት ነው። ልክ ነህ። ስለዚህ ከርሊ በነፃነቱ ተጠቅሞ ጉቦውን ከተቀበለ የዚያ የሞራል ክፋት ምንጩ የእግዚአብሔር አፈጣጠር ሳይሆን የከርሊ ነፃ ምርጫ ነው። አዎ፣ የሰው ልጅ ነፃ ምርጫ የእግዚአብሔርን ቀጥተኛ ጣልቃ ገብነት ይገድባል ማለት ነው። ነፃነት ማለት እኮ ውሳኔውን ለአንተ ትቼዋለሁ ብሎ ቦታ ሲለቅ ነው። ትክክል ነህ። ያ ቦታ ከተለቀቀ ደግሞ እግዚአብሔር ምርጫውን ሊወስን አይችልም። ግን ሌላ ማምለጫ መንገድ አይኖርም እንዴ? ማለቴ እሺ፣ ከርሊ ጉቦኛና ኃጢአተኛ ነው። እግዚአብሔር ሁሉን የሚያውቅ ስለሆነ ከርሊ ገና ሳይፈጠር እንዲህ አይነት ስህተት እንደሚሰራ ያውቃል። አዎ ያውቃል። ታዲያ ለምን ከርሊን ዝም ብሎ ትቶ ሁልጊዜ ትክክለኛውን ነገር የሚመርጥ ፍጹም የሆነ ከከርሊ የተለየ አዲስ ሰው መፍጠር አልተቻለም? ይህን ጥያቄ ስንመረምር ነው እንግዲህ ወደ ሁለተኛው እና ወደ ሌላኛው ጥልቅ የፕላንቲንግ ሐሳብ ምንገባው፣ የአንድ ሰው ምንነት ወይም ኤሰንስ ጉዳይ። ኤሰንስ የአንድ ሰው የማንነት መሰረት ማለት ነው። አዎ፣ ፕላንቲንግ ኤሰንስ ሲል ያንን ሰው እርሱ ራሱ የሚያደርጉትን የማይለወጡ ጸባያት ስብስብ ማለት ነው። ይህንን ለማስረዳት መጽሐፉ የሶቅራጥስን አፍንጫ ምሳሌ ያነሳ። የሶቅራጥስ አፍንጫ፣ ይሄ ጉዳይ በጣም አስገራሚ ነው። ምን መሰለህ?
በእኛ በእውነተኛው ዓለም ላይ ሶቅራጠስ አጭርና ወደ ላይ ጠምዘዝ ያለ ቅርጽ ያለው አፍንጫ ነበረው። እሺ። አሁን ይህንን ሶቅራጠስን በሌላ ሊፈጠር በሚችል ዓለም ውስጥ ብናስበው ምናልባት ቀጥ ያለ እና ረዥም አፍንጫ ሊኖረው ይችል ይሆናል። አፍንጫው አካላዊ ነገር ስለሆነ ሊለወጥ ይችላል። አዎ፣ አካላዊ ቅርጽ ሊለወጥ ይችላል። ነገር ግን አንዴ በእኛ ዓለም ላይ እንዲህ አይነት አፍንጫ ኖሮት ከተፈጠረ ሶቅራጠስ በእውነተኛው ዓለም ላይ እንዲህ አይነት አፍንጫ አለው የሚለው እውነታ በየትኛውም ዓለም ውስጥ የማይለወጥ የሶቅራጠስ ኤሰንስ አካል ይሆናል። አሃ፣ ይህን ሐሳብ ይበልጡ ወደኛ ስናመጣው የእያንዳንዱ ሰው የራሱ የሆነ ሌላ ማንም ሊጋራው የማይችል የማንነት ፊርማ አለው ማለት ነው። ትክክል ነህ። ማንም ሰው የሶቅራጠስን ሙሉ ኤሴንስ ሊጋራ አይችልም። ምክንያቱም ያንን ኤሴንስ ከተጋራ አዲስ ፍጡር መሆኑ ቀርቶ ራሱ ሶቅራጠስ ይሆን ነበረና። ስለዚህ እግዚአብሔር ፍጡራንን ሲፈጥር እንዲሁ በጅምላ የሚመሳሰሉ ሮቦቶች ሳይሆን የእያንዳንዳቸው በራሳቸው ፍጹም የተለየ ምንነት ያላቸውም ልዩ ግለሰቦች ነው የፈጠረው። ልክ ነህ። ታዲያ ይሄ ልዩ የሆነ የሰዎች የማንነት ፊርማ ከክፋት መኖር ጋር እንዴት ነው የሚጋጨው? ማለቴ ከርሊን ትቶ ሌላ ሰው ለምን አልፈጠረም ለሚለው ጥያቄ መልሱ ምንድን ነው? አየ ነገሩን ወደ ሌላ አቅጣጫ እንውሰደው። እግዚአብሔር ከርሊን ትቶ ቦብ የተባለ ሌላ ሰው ሊፈጥር ይችላል። ነገር ግን ፕላንቲንጋ እጅግ ደፋር የሆነ መላምት ያነሳል። ምን የሚል? እያንዳንዱ ሊፈጠር የሚችል የሰው ልጅ ኤሴንስ ነጻ ፍቃድ ሲቀበል ቅድም ባነሳ ነው በትራንስወርልድ ዲፕራቪቲ የተጠቃ ቢሆንስ ይላል። ዋው! ማለት ማንም ቢፈጠር እግዚአብሔር በዕቅድ ውስጥ ካሉት ማለቂያ የሌላቸው የሰዎች ምንነቶች መካከል ማንን መርጦ ወደዚህ እውነተኛ ዓለም ቢያመጣው እና ሙሉ ነጻ ፍቃድ ቢሰጠው ያ የተመረጠው ሰው ቢያንስ አንድ ጊዜ የሞራል ክፋት መፈጸሙ አይቀርም ማለት ነው። ቆይ ይህን ሐሳብ ስሰማ በጣም የሚገርም ትስስር ወደ አእምሮ የመጣ። እሺ፣ ምን ትስስር? ይሄ እኮ ክርስቲያኖች በቤተ ክርስቲያን ከሚማሩትና ወንጌላውያን ክርስቲያኖች ከመጽሐፍ ቅዱስ አጥብቀው ከሚያምኑት አንድ ትልቅ አስተምህሮ ጋር ፊት ለፊት ይገጣጠማል። አዎ፣ ልክ ነህ። ቀጥል። ማለት ይሄ ፍልስፍናዊ መደምደሚያ ማንም ሰው በራሱ ጥረትና ነጻ ፍቃድ ብቻ ፍጹም መሆን አይችልም እያለና ነን። ትክክል ነህ። እዚህ ጋር ነው የፍልስፍናውና የስነ መለኮቱ ጥግ የሚገናኘው። ወንጌላውያን ክርስቲያኖች ይህንን የሰው ልጅ አጠቃላይ የኃጢአት ተፈጥሮ ወይም ቶታል ዲፕራቪቲ ብሎ ይጠሩታል። አዎ፣ ፕላንቲንጋ በፍልስፍናና በአመክንዮ ብቻ ተጠቅሞ ያረጋገጠው ሐሳብ ሐዋርያው ጳውሎስ በሮሜ መልእክቱ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ብሎ ከጻፈው እውነት ጋር ፍጹም ተስማምቶ ነው የምናገኘው። አይገርምም? የሰው ልጅ ያለ እግዚአብሔር ጸጋ በራሱ ነጻ ፍቃድ ብቻ ተጠቅሞ 100% ፍጹም የሆነ የሞራል ሕይወት ሊመራ እንደማይችል ፍልስፍናውም ያሳየንን ነው። በእውነት ይህ በጣም አስደናቂ ነው። ፕላንቲንጋ ይህንን በመጽሐፉ ላይ ማወዳደር ለአንባቢያን እንደ የቤት ሥራ አድርጎ ቢተውም መልእክቱ ግን እጅግ ጥልቅ ነው። ልክ ነህ። እንግዲህ ይህን ሁሉ ስናየው የክፋት ችግርም በምክንያታዊነት መቋጨት እንችላለን ማለት ነው። ማጠቃለያው ይሄ ነው። እሺ፣ ማጠቃለያው ምንድን ነው? እግዚአብሔር እውነተኛ ፍቅር፣ ርኅራሄና የሞራል ጥሩነት ያለበትን ዓለም ለመፍጠር ፈልጓል። ይህን ለማድረግ ደግሞ እውነተኛ ነጻ ፍቃድ ያላቸውን ሰዎች መፍጠር ግድ ይለዋል። አዎ፣ ያለ ሰው አይሆንም። ነገር ግን የእያንዳንዳችን ነጻ ሆነ የሰው ልጅ ምንነት ነጻነት ሲሰጠው የሆነ ቦታ ላይ ኃጢአት የመስራት አዝማሚያ ካለው እግዚአብሔር ክፋት የሌለበትን ግን ደግሞ ሰዎች ነጻ ፍቃድ ያላቸውን ዓለም መፍጠር አመክንዮአዊ በሆነ መንገድ አይችልም። ይህ ማለት እንግዲህ የሞራል ክፋት ወደ ዓለም የገባው እግዚአብሔር አቅም አንሶት ወይም ፍቅር ስለጎደለው አይደለም ማለት ነው። በጭራሽ። ክፋት የመጣው እግዚአብሔር ከምንም በላይ ለሰው ልጅ እውነተኛ ነጻነትና ፍቅር ትልቅ ዋጋ ስለሰጠው። ነጻነት ትልቅ ኃላፊነት ነውና የዚያ ነጻነት ሊወገድ ማይችል የጎኞሽ ጉዳት ሰዎች በሚያደርጉት የተሳሳተ ምርጫ የሚመጣው የሞራል ክፋት ነው። ትክክል ነህ። ይሄ ፍልስፍናዊ መከራከሪያ የነጻ ፍቃድ መከላከያ በመባል የሚታወቀው እና እጅግ ስኬታማ ከሚባሉት አንዱ ሆኖም ለዚህ ነው። የክፋት መኖርና የእግዚአብሔር መኖር አብሮ ሊሄዱ አይችሉም ይባል የነበረውን የቆየ የኤቲስቶች መከራከሪያ ሙሉ በሙሉ ቀለብሶታል። ልክ ነህ። መከራና ክፋት መኖሩን ባይክድም የክፋት መኖር የእግዚአብሔርን ቸርነትም ሆነ ሁሉን ቻይነት እንደማያሳንስ በአመክንዮ አረጋግጧል። ይህ ትንታኔ እንግዲህ አማኞች በእግዚአብሔር ጥበብ ላይ ያላቸውን እምነት የሚያጸናና ውስጣዊ ጥርጣሬያቸውን በአመክንዮ የሚያስታርቅ ነው።
በእውነት እጅግ ጥልቅና አእምሮን የሚያሰፋ ቆይታ ነበር። እኔም በጣም ደስ ብሎኛል። ነገር ግን ይህንን ትንታኔ ከመጨረሳችን በፊት ማንም ሰው በራሱ ጊዜ ሊያሰላስለው የሚገባ አንድ ከባድ ጥያቄ መተው እፈልጋለሁ። እሺ። እስካሁን በነበረን ቆይታ ያወራነው የሰው ልጅ ነጻ ፈቃድ እንደ ጉቦ፣ ጦርነት፣ ጭካኔና ሌብነት ላሉት የሞራል ክፋቶች ምክንያት መሆኑን ነው። አዎ፣ የሰው ልጅ ምርጫ ተጠያቂ ነው። ነገር ግን ይህንን ማሰብ አለብን። እንደ የመሬት መንቀጥቀጥ፣ አውዳሚ በሽታዎች፣ ድርቅና ማዕበል ያሉ ተፈጥሯዊ ክፋቶችስ? እነዚህ ከሰው ልጅ ነጻ ምርጫ ጋር ቀጥተኛ ግንኙነት የላቸውም ይመስላሉ። ዋው! ይህ ጥያቄ የፍልስፍናውን አድማስ ይበልጥ ያሰፋዋል። የሰው ልጅ ነጻ ፈቃድ ለሞራል ክፋት ምክንያት ከሆነ ምናልባት የዚህ ተፈጥሯዊ ክፋቶች ደግሞ እኛ ከምናየውና ከምንረዳው ስጋዊ ዓለም ባሻገር ያሉ ሌሎች መንፈሳዊ ፍጡራን በተሰጣቸው ነጻ ፈቃድ ያመጡት መዘዝ ቢሆንስ? አይገርምም? ይሄ እኮ ከመጽሐፍ ቅዱስ የመንፈሳዊ ውጊያ እይታ ጋር በቀጥታ ይገናኛል። አዎ፣ ፕላንፊም ጋር ራሱ እንዲሁም ከእርሱ በፊት የነበረው ታላቁ የቤተ ክርስቲያን አባት አውገስጢኖስ ይህንን ሐሳብ አንስቶታል። ተፈጥሮ ራሱ አሁን ላለችበት የውድቀትና የመከራ ስርዓት የተዳረገችው በእነዚህ ማይታዩ መንፈሳዊ ኃይላት አመጽና የነጻ ፈቃድ አጠቃቀም የተነሳ ቢሆንስ? ይሄ በእውነት የክፋትን ችግር በተለይ የተፈጥሮን ክፋት የበልጥ ሰፋ አድርገን እንድንመለከተው የሚያደርግ እና እጅግ ጥልቅ ምስጢር ያለበት ሐሳብ ነው። አዎ፣ አእምሮን የሚፈታተን እና ጥልቅ መንፈሳዊ ምልከታን የሚጠይቅ ነው። እንግዲህ ይህንን ትልቅ ጥያቄ እና የዛሬውን የትራንስ ወርልድ ዲፕራይቪቲ እንዲሁም የነጻ ፈቃድ ምስጢር እያሰላሰልን የዛሬውን ትንታኔያችንን እዚህ ላይ እናጠናቃለን። ጥልቅ እና ገንቢ የሆነ ውይይት ነበር። ክፋት የነጻነት ዋጋ መሆኑን መረዳት ትልቅ ብርሃን ይፈነጥቃል። ልክ ነሽ። ይህ ብርሃን ደግሞ እምነታችንን በአመክንዮ እንድናጸና ይረዳናል። እስከ ቀጣዩ ትንታኔያችን ድረስ ሰላም።